ሰላም ውድ የአራተኛ ክፍል ተማሪዎች፣ ይህ እንግዲህ የምዕራፍ 5 የመጨረሻ ክፍል ወይም የማጠቃለያ መልመጃ ወይም ክፍል 7 ይሆናል። እነዚህን ጥያቄዎች ረጋ ብለን እነዚህ ናቸው እናያለን ማለት ነው። እና የመጀመሪያው ጥያቄ ምንድነው የሚለው ዳሽ የቀጥታ መስመር አካል ሆኖ በሁለት ነጥቦች መካከል የሚገኝ ነው ይላል። ስለዚህ መልሱ እዚህ አንድ ነጥብ አለች፣ እዚህ አንድ ነጥብ አለች፣ በእነዚህ መካከል የሚገኝ ቀጥታ መስመር ማለት ይሄ ነው። በሁለቱም በኩል ቀስት ያለው ማለት ነው። በሁለት ነጥቦች መካከል የሚገኝ ካለ ከተገደበ ውስን ቀጥታ መስመር ይሆናል። ወደ ለስ መጣ ዳሽ ቀጥ የነካ አንግል የሚመሰርት ነው ይላል። ማዕዘናዊ አንግል እንለዋለን ወይም 90 ዲግሪ። ዳሽ ከማዕዘናዊ አንግል የሚበልጥ እና ከዝርግ አንግል የሚያንስ። ከማዕዘናዊ አንግል ማለት ከ90 የሚበልጥ፣ ከዝርግ ማለት ደግሞ 180 ከ180 የሚያንስ ዝርጥ አንግል ይባላል። በዚሁ አጋጣሚ እንግዲህ በዜሮ እና በማዕዘናዊ አንግል መካከል ደግሞ ሹል አንግል ይባላል ማለት ነው። አንድ ከ90 የሚበልጥ አላችሁ ወይም ከማዕዘናዊ አንግል የሚበልጥና ይሄን ተናገርኩኝ ዝርጥ አንግል ይባላል። እሺ ቀጥ ያለ ከሆነ ደግሞ ዝርግ አንግል ይባላል ማለት ነው። አንድ መነሻ ነጥብ ያለው ዳሽ ይባላል ጨረር። ያው አንድ መነሻ ነጥብ ይሄ ጨረር ይባላል። ቅድም ያሳየዋችሁ ልብ በሉ ሁለት እንደዚህ ሁለት ቀስት ነው ያለው። ይሄ ቀጥታ መስመር ነው። አሁን ያልኳችሁ ግን ይሄን ነው። ይሄ ነው። ሁለተኛ ሲደርብ ጨረርነቱን ይቀርና ቀጥታ መስመር፣ እንዲህ ሲሆን ግን ጨረር ይሆናል። ቀጥታ መስመር የሚመሰርት አንግል ዳሽ ይባላል። ዝርግ አንግል ወይም 180 ዲግሪ። እዚህ ጋር ምስል አለ እንግዲህ እየጠየቅን ያለው በዚህ ምስል መሰረት ባጭሩ ምንድነው ያለው? ይሄ ሐመሮሃ ይሄ ሬክታንግል እንደሆነ ይነግረናል። እሺ እንደገና ይሄ ደግሞ ይቺ አሁን ያደመቅኳት ወይም ማነው ሐመሮሃ ማለት ነው። ይሄ ደግሞ ጎነ 3 ይሆንና እዚህ ጋር ማዕዘናዊ እንደሆነች ይነግረናል። ከዚህ ተነስተን እንግዲህ እነዚህ ጥያቄዎች ሁለት ጥንድ ትይዩ ውስን ቀጥታ መስመሮችን ተናገሩ። ሁለት ጥንድ ትይዩ ውስን ቀጥታ መስመር ሐመና ለሐመርሃ አንድ ሐለና ሐመርሃ። እሺ ወደ ለስ መጣ ሶስት ጥንድ ቀጥ የነክ ውስን ቀጥታ መስመሮችን ጥቀሱ። ሶስት ጥንድ ቀጥ የነክ አንድ ይችና ይች በቀጥ የነክ ወይም በ90 ዲግሪ ወይም በማዕዘናዊ አንግል አንድ ጥንድ ይሄን ተናገርኩሽ። ሌላ ይሄ መስመርና ይሄ መስመር፣ ምክንያቱም ይሄ ሬክታንግል ከሆነ 90 ናቸው በክፍል 6 እንዳወራዋላችሁ። ስለዚህ ሁለት ጠቀስኩ ማለት ነው። ሌላ ይህንና ይህንን መጥቀስ እችላለሁ። ካስፈለገ ሌላ መጨመር እችላለሁ። ይህና ይህ መስመር ሐመርሃ የጋራ መጨረሻ ነጥብ የሌላቸው ውስን ቀጥታ መስመሮች እነማን ናቸው? ትይዩ የሆኑ ማለት ነው። ሐመና ለሐመርሃ አንድ ወይም ሐለና መሐመርሃ አይገናኙም መቼውንም። እሺ ላይ የሁለት ውስን ቀጥታ መስመሮች የጋራ መጨረሻ ነጥብ የሆነ የቱ ነው? የሁለት ብቻ ይችና ይች ስማቸውን ያው ለሰና ሐመርሃ ማለት ነው።
የሁለት ብቻ ይህች ነጥብ የሁለት ብቻ መገናኛ ናት። የሁለት ብቻ። የሶስት ደግሞስ የሶስት ውስን ቀጥታ መስመሮች የጋራ መጨረሻ የሆኑት እነማን ናቸው? የሶስት የሆኑት የሶስት የሆነ 1 2 3 የሶስት እዚች ላይ ነጥብ አለች። ለምሳሌ እዚች ላይ 3 ይገናኛሉ። እዚችም ላይ እንደዚያው የነማን የዚህና የዚህ የሶስት እሺ እነዚህ ናቸው የሶስት። የአራት ካለን እዚሁን ጨርስና እንሂድ። ምናልባት ቀጣይ ጥያቄ ላይ የአራት ካለን እዚሽ ጋር እንዴት ካላችሁኝ እቻት 1 2 3 4 ለላይ ሌላ 1 2 3 4 ሐምር ውሃ ላይ ያውና መለስኩኝ ማለት ነው። የአራት ስለሚል ሶስተኛ ሁሉም የእኩል ጎነ 3 ጎኖች እኩል ናቸው። እሺ ይቺና ይቺ 1 2 3 ጎነ 3 እኩል ናቸው አለ። እሺ ስለዚህ እኩል ጎነ 3 ሮምበስ ማለት ይቻላል ነው። ሮምበስ በመጀመሪያ የማን ዝርያ ነው? የአራት ጎን። ስለዚህ ሮምበስ አንለውም። ሁሉም ጎነ 3 ጎኖች እኩል ናቸው። ስለዚህ እኩል ጎነ 3 ሮምበስ ነው ማለት ይቻላል ወይ? ነው። ሮምበስ የአራት ጎን ዝርያ ነው። አራተኛ ጥያቄ ሁለቱ አንግሎቹ ማዕዘናዊ የሆነ ትራፒዚየም ሊኖር ይችላል? ትራፒዚየም በመጀመሪያ ምንድነው? አንድ ጥንድ የሆነ ትይዩ መስመር ያለው በቃ ይሄ ብቻ ነው ብለናል። ፕሮፐርቲዎቹ ላይ ባለፈው ሳሳያችሁ ያውና እንደዚህ ትራፒዚየምን አያችኋት? ስለዚህ ይችና እዚች ጋር ነው። አሁን ግዳጁን ነው ብያለሁ። እዛ ላይ በደንብ ረገጥ አድርጌ ተናግሬያለሁ። ትራፒዚየም ማለት የግድ የሆነበትን ነው። ነገር ግን አሁን አንድ ሬክታንግልን ትራፒዚየም ልንለው እንችላለን ወይ ብላችሁ ብትጠይቁኝ ይቻላል። ሬክታንግል የትራፒዚየም ለምን? አንድ ትይዩ የሆኑ ጥንድ መስመሮች ይኖሩት ወይም ጎኖች ሁለት ተቃራኒ ጎኖቹ ትይዩ ይሆኑ ይላል። ያው በቃ አግኝተናል። እነዚህ ትይዩ አይደሉም ወይ? አይመለከተንም፣ እንደፈለጉ ይሆኑ ብለናል። ከዚህ ሐሳብ እንነሳና እንግዲህ መልሳችን አዎ ነው። በቃ ባጭሩ ሁለት አንግሎቹ ማዕዘናዊ ሆኖ ትራፒዚየም ሊኖር ይችላል። የስ በደንብ ምሳሌ ሬክታንግልን ጠቀስኩላችሁ። ሌላም አለ ከፈለጋችሁ ያውና አሁን ይሄ ትራፒዚየም ነው። ዝንጥ ያለ ትራፒዚየም ያው እዚህ ጋር ማዕዘናዊ ዝንጥ ያለ ትራፒዚየም። ለምን? ይቺ መስመርና ይቺ ትይዩ ናቸው። እዚህ ጋር ያወላግጄ መስራቴን አትዩት። ትይዩ ናቸው። ትራፒዚየምም ምን እንለዋለን? ያ እሺ ካለ ምን ሲያሟላ እንደሚኖር ምን ሲያሟላ ያው ሁለቱ አንግሎቹ ማዕዘናዊ ሲሆኑ፣ ከሌለ ሊኖር የማይችልበት አለ። መልሶ አለ ነው። በቃ ጨረስን ማለት ነው። እሺ ኦኬ። ስለዚህ ውድ ተማሪዎች፣ ውድ የአራተኛ ክፍል ተማሪዎች የምዕራፍ 5 ትምህርት እዚህ ላይ ያበቃል። ምዕራፍ 6 እዛው ጋር ቁጭ ብሎላችኋል። ወላጆችን፣ ቤተሰብ በአጠቃላይ እጅግ አመሰግናለሁ። ይህን ኮኔክሽን እንዲኖር ስላደረጋችሁ የእናንተ ትልቅ አስተዋጽኦ አለበት እዚህ ጋር ልጆች ጋር እኔና ልጆች እንድንገናኝ አመሰግናለሁ። ቤተሰብን በሙሉ ይህን ለፈጠራችሁ በሙሉ
ሌላው ጥያቄ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰብስክራይብ አድርጉ። ይሄንን ፕሮግራም ለማዘጋጀት ይሄን ስራ ለመስራት እጅግ ብዙ ወጪዎች አሉት፣ ብዙ ድካሞች አሉት፣ ብዙ ዝግጅት አለው። ብዙ ማስረዳት ለእናንተ አያስፈልግም። ሰብስክራይብ እያደረጋችሁ ከዛ ላይክ፣ ሼር እና ኮሜንት አስተያየት እየሰጣችሁ ከእናንተ ይሄ ይጠበቃል ማለት ነው። ልጆቻችሁን በዚህ ከተጠቀማችሁ እናንተ ደግሞ እኔን በዚህ መደገፍ ይኖርባችኋል። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። ቻው